የበታችነት ስማ። እንደዚህ አይነት የቆሸሸ አይምሮ ያላቸው ሰዎች ሁሌ የበላይ መሆን የሚፈልጓሉ። የበላይነት የሚባል ነገር የለም። ሰው ተስማምተን ሀገርን መስርት ልትል ትችላለህ። እከሌ በላይ እከሌ በታች እከሌ በላይ ምን አይነት አነጋገር ነው? ስራ ያዝ ጅቡ በቃ አብይ አህመድ ይገዛናል፣ ሺህ ዓመት ይገዛናል። በቃ ኧረ እባክህ ዘርበል ደፋር ራስህን ይገዛል። ትገረፍ ተወሯል እንዴ አፍንጫሽን እናቴን አፍንጫሽን ይዞ ሊገዛ ነው። ዋጣው እሱን እኔ ጋር አልግባባም። በሰሜን አንድነት እምቢ ይገዛሻል። ቆይ አማራ ወደድኩ ጠላክም አማራ የመኖር አንዳንድ እዚህ ጋር አክቲቪስቶች የድሮ የፌስቡክ እና የፓልታክ አክቲቪስት ኧረ ገብተሃል ወንድማብ? አዎ ገብቻለሁ፣ አውቄያለሁ። እኔ ነኝ አውራው። አዎ አመሰግናለሁ። ሁለት አስተያየት አለ ለጃፒና ለጂቦ። በመጀመሪያ ጂቦ ጃፒን እንትና ማለት ሌላ ጨዋታ ላይ ከመጀመሪያ ጀምሮ የተከታተልኳቸው ነበርና ሌላ ጨዋታ ላይ ነበራችሁ። የሆነች ነገር ጠቅ አድርጎ ነው እዚህ ጨዋታ ውስጥ ያስገባክ። ጀነራል የሆነ ነገር ብለው ማለት ነው። ግን እዚህ ጋር ማወቅ ያለብህ አማራ ብሎ መጠራት ጀመረ። አንደኛ በወያኔ አይደለም፣ ሁለተኛ ደግሞ አንተ እውነት ለመናገር ይሄን እያለማመድክ ነው አማራዎችን ያለው ይመስለኛል፣ ወያኔ እንዲቀበሩ ማለት ነው። ቀስ በቀስ ወያኔ አሸናፊ ነው እንዲ አይ ስማኝ፣ አመሰግናለሁ። ሀሳቡን ይጨርስ። ለጃፒ ማስተያየት አለኝ ይሰጠኛል፣ እኔ እቀበላለሁ። እኔ አስገብቼ እሺ። እኔ እኮ ሀብቶም ሲል ትግሬ መስለኝ እኮ ነው። ሀብታም ከንታራሲ ታፕታፕ ኮፒሊንግ አድርጉ። እኛ እዚህ ግን ደረቅ ጣቢያ ነው። እዚህ ለካ አረብ ሀገር ያሉትን ነው መያዝ ያለብን። እና እውነት ለመናገር ጅቦ አንተ ከኢትዮጵያኖች ጋር ነው ወይም ከአማራ ጋር ለመተባበር ስታስብ ህዋት ያደረገውን ኃጢአት ረስተክ ነው ወይም ደግሞ የሆነ ነገር ብቻ የሆነ አማራዎችን የሆነ ነገር እንዲያወሩ እያለማመድካቸው ወይም ደግሞ እንዲረሱ እያረካቸው እየሞከርክ የሆነ ሴራ እየሰራክ የሚመስለኛል። እውነት ለመናገር በእኔ ማለት ነው። እንደ አንድ ተልእኮ ነው እንደማየው ያንተ ለዚህ መምጣት። አንዳንዴ አንተ ሌላ ቦታ ተጫዋች ልጅ ነክ ሌላ አጀንዳ ይዘው የሆነች ጠቅ ታደርጋቸውና ብዙ ነገር እንዲያወሩ ታደርጋቸዋለህ። ይሄ ጥሩ አይመስለኝም። ሁለተኛ ጃፒም አንተ ቤቱን ስከፍት የራስን አጀንዳ ቀርጸህ ነው መግባት ያለብህ አይደል? ኧረ እኔ አጀንዳ ይዤ አይደለም የምገባው። ያራዳ ልጅ ምን ሆነ ነው? አጀንዳ ስለ እንደዚህ አይነት አይደለም መጫወት ወይም ፖለቲካ ማውራት ወይም ደግሞ ከፖለቲካ ውጭ ነው። ግን እነዚህ ሁለት ሶስት ልጆች ከላይና ከታች ሲያወሩ ማለት ጂቦ ሊያወራቸው ኖርማሊ የሆነ ነገር ሊያደርግ እንደመጣ ስለገባኝ ነው እኔ እንደዚህ ያልኩ ማለት ነው። ጓደኛ ናቸው አውቃለሁ። ምንም ቢያደርግ እኔ መልስ ማጣ ሰው አይደለሁም። አሎ ወንድሜ ልመክረኝ አትችልም አንተ። አንደኛ ቴንክ ዩ። አይ እኔ እየመከርኩ አይደለም፣ አስተያየት ነው። አዳምጥ። አሁን አውራ አዳምጥ። አልጨረስኩም። አንዴ እየመከርኩ አይደለም። ጨርሰሃል። አዳምጥ። አንተ ደግሞ ብዙ አወራ። እኔ አንድ ነገር ልንገርህ፣ እኔ ማንም ሰው አይመክረኝም። እኔ በማንነቴ የምኮራ ከአማራ ማህበረሰብ የመጣው ገብቷል። አዲስ አበባ ውስጥ ተወልጄ ያደግኩኝ፣ ቤተሰቦቼ ከአማራ ክልል የመጡ የአማራ ልጅ ነኝ። በሚፈጠረው ነገር ፍላጎቴ ስላልሆነ የመንግስት ተቃዋሚ ነኝ። አለቀ። ፖለቲከኛ አይደለሁም፣ ፖለቲካ አላውቅም። ይሄ መንግስት ግን እንዲወርድ የሚሰሩ ሰዎችን እደግፋለሁ፣ ማህበረሰቤን ማለት ነው። ከዛ ውጭ ግን መተህ እዚህ ጋር ልሰጠኝ አይደለም። እኔ እያንዳንድ መናገር ከፈለግ ቤትን ከፍተህ መናገር ትችላለህ፣ አያገባኝም። የሚሰሩትን ሴራ ደግሞ እኔ ማክሸፍ ባለብኝ መንገድ አከሽፈዋለሁ። አለቀ። ሌላ ነገር አይደለም። ጅቦ በሚመጣበት ልክ እንሄዳለን። እኔ ጅቦ ጓደኛዬ ነው፣ ድሮ ነው የማውቀው። ጓደኛ ናቸው ካለው ፖለቲካ ሳይጀመር ነው ሌላ የምንተዋወቀው። ለመክር እኮ አይደለም የመጣው። የብሔር ፖለቲካ ሳይመጣ እነሱ በሚገዙበት ዘመን አክሴፕት አድርገናቸው ኦኬ ገዢ ናችሁ እንቀበላለን ብለናቸው በቃ እንደፈለገ ሲሆን ጀግነት ክብር በኢትዮጵያ ሰዎች ናቸው።
ታየ አብይ አህመድ ከሩቅ በርቶ። አቤት አቤት ስሜታዊ ሲሆን። አሁን ሀብቶ ይቅርታ ጠይቀኝና ወደ ሀሳባችን እንሄዳለን። እንኳን አስወጣ። ሰው ዝም ብሎ ምክር መሞከሪያ አታርጉኝ። እኔ ማንም አይመክረኝም። ስሜቴ የፈቀደ ሁላ ግባ ግባ ተብለህ ስለገባ እኔን እንዳትመክረኝ። ራሴን የማውቅ ሰው ነኝ። ማንነቴን የምወድ ሰው ነኝ። ስታሊንን በሌላ ነገር ስታሊንን አወቀው። ስታሊን ማን ነው? የትግሬ አክቲቪስት አማራ ሆኖ ሰሞኑን እየቀወጠው ነው። በቃ እኔ አማራ ነኝ እየሰማሁ ነው። እንትን ነው እኮ እሱ አሁን እሱ የትግራይ አክቲቪስት ነው። ግን እነዚህ ሌላ ትግራይ ክልል ውስጥ ያሉትን እነ ኢሮብን ምናምን በቃ ኢሮብ ክልል ነው። ከዛሬ ጀምሮ ያውም ኢሮብ ክልል ነው ብዬ ነው የማወራው። አይ ጃፒ አንቺ ገና ነሽ እኮ። እኔ ኢሮብ ክልል ካልሆነ አልተኛም እናቴ። እንትን ሪከርድ አድርጉኝ። ኢሮብ ክልል ነው፣ ወልቃይት አማራ ነው። ይሄን እንዴት አየሽው? ጸዴ ፖለቲካ ነው። እንደፈለክ አድርገህ ስራ ጅቦ፣ እንደፈለክ አድርገህ አውራ። አንተ መራመድ ያለብህን ነገር ጠንቅቀህ የምታውቅ ሰው ነህ። እኔም እንደዛ። እኔ ሰው ግን መጥቶ ይሄንን አውራ ይሄንን አታውራ ብሎ ፍቃድ ሊሰጠኝ አይችልም። አንዳንዴ ምን መሰለህ ህፃን ነው የሚያደርጉ እነሱ ያወቁ ይመስላል። የሆነ ነገር ተናገር እንዲህ አትበል ቆይ እንዲህ እንዳንል። አሁን እኔ አንድ ሰው መጥቶ ጅቡ እንደዚህ አትበል እንጂ ምናምን ካለኝ እንዲህ ይበሳጫለሁ። ማነው ደብረጽዮን ነው ያለ እለዋለሁ። ምክንያቱም ቀደም ብሎ ደብረጽዮን የሚነግረኝ እኔን አንዱ ዝም ብሎ ብድግ ብሎ እንደዚህ አታውራ ምናምን ሲል እደነግጣለሁ። አንዳንዴ ምን አይነት ማን የትኛው ባለስልጣን ነው እንዲህ እንዳትሉ ያለው? እንዴት ቤት አልፎ እደነግጣለሁ። እናቴን ጃፒ በጣም ነው የምደነግጠው። ጅቦ እንደዚህ አሁን ሓደ ትግራይ መጽ ጅቦ ትግርኛ ትሰምዓለህ ሙሽ ጃፒ ጸገም ይለን በትግርኛ ላወራ እና የምር የእውነት በጣም እኔ ከምናደደው ነገር አሁን ልጅ እናዶኛል። መከረኝ ገባ። እኔ ኑሮ መክሮኛል ብራዘር። እኔ ራሴን ችዬ እኔ መረን አደባባይ ላይ ያደግኩት በግልጽ ነው የተናገርኩት። ስለማልፈራ ነው ይህንን እምለው። አደባባይ ላይ ነው ተወልጄ ያደግኩት ገባ። ሆስፒታል ብወለድም ግን ያደግኩት አደባባይ ላይ ነው። ማንህም በምንም አይነት መንገድ ምናምን ብትመጣ እኔን አትመክረኝም። ለምናገረው ነገር ኃላፊነትም ወስደው ራሴ ነኝ። ማህበረሰብን አልወክልም። እኔ ደጋፊ እንጂ ተወክዬ የመጣው አይደለሁም። ይህን ሀሳብ አቅርብልን፣ ይህን ተናገር ምናምን ብሎ ሰው ማንም ሰው ሊያዘኝ አይችልም። ራሴን ችዬ ነው የምንቀሳቀሰው። ማህበረሰቤ ላይ ለሚደርሰው ነገር ይጠቅማል ብዬ ያሰብኩትን ሰዎች ሲናገሩ እናገራለሁ። ከዛ ውጭ ዝም ብሎ ግን እንደ ታጋይ ራሱን እያይም ነው እኔ እንደዚህ ነኝ፣ የዚህ ቦታ እንትን ነኝ፣ አቀንቃይ ነኝ። እንዲህ አትበል ጃፒ፣ እንዲህ አትናገር፣ ፖለቲካ ምናምን ውሸት። ሆዳም ነው፣ ሆዳሞች ናችሁ። ገባችሁ? እኔ ከሆዳም ጋር ደግሞ አልሰለፍም መቼም። ከቆሻሻ ጋር መቼም ነው አልሰለፈው። ይመች ንጹህ ማንነት ብቻ ይዘን ነው የምንጓዘው ከተጓዝን። ስማ ጃፒ፣ አንድ ነገር ልንገር። የሆነ ቪዲዮ ስለከፈትኩ ምናምን አንተ አየር ልትይዝ ትችላለህ። ገባ? ግን ጀመረ ደግሞ በቃ ዝጋውና ሻውራ ወይ ልውጣልህ አይደለማ። ምንድነው የምትቀበጣጠረው? ይኸው አንድ ነገር ልንገር ጃፒ፣ እናቴን ነው የምልህ። የአማራ ታጋይ ነኝ የትግራይ ታጋይ ነኝ የሚሉ እንዳለ ወሬ ቱሪናፋ ብቻ ናቸው። ምንም የሚያውቁት ነገር የለም። ትግል እንዲህ አይደለም። ምንድነው ሚዲያ ላይ ትግል ምንድነው? ሚዲያ ላይ ምንድነው ትግል? እዚህ እኮ ወሬ እኮ ነው። ምንድነው? የት ነው የምትታገል? ትግል እኮ መሬት ላይ ስማ፣ የሞቱ ብዙ ወንድሞች አሉን። ገብቷል? እየተተኳኩሱ የሚሞት አለ፣ ምንም ሳያደርግ በድሮን የሚሞት አለ፣ በረሃብ የሚሞት አለ። ያ ነው ትግል። አንተ እኔ አሁን የተመቸው ቦታ ላይ ቁጭ ብዬ አሁን ታጋይ ነኝ ስል ለህሊኔ አይቀፈኝም ብራዘር። እዚህ ያሉት አግባብ አይደለም። ያ
ከዛ እዚህ ይመጡና በቃ እኔ ለአማራው የከፈልኩት መስዋዕት ምንድን ነው የከፈልከው? ለአማራው አማራ ነኝ ብለህ ስለተናግረ ምናምን። ይሄ በዚህ አጋጣሚ መስተካከል ያለበት ነው። አማራ ነው እንጂ ለአንተ መስዋዕትነት የሚከፍልልህ፣ አንተ ለአማራ ምንም አይነት መስዋዕትነት አልከፈልክም። ጆሮ ጥላውን ብለህ አንድ ግለሰብ ነው የሞቱት በትግል ሜዳ ላይ የወደቁት እንኳን እንደናንተ አላሉ። እዚህ ሚዲያ ላይ ያላችሁት ጭካኔያችሁ፣ አረመኔነታችሁ እኔ ለእንትን እንደዚህ ከፍዬ፣ ሌላው ደግሞ ይመጣል እኔ ለትግሬ እንደዚህ ከፍዬ፣ ለኦሮሞ እንደዚህ በዛ ንፍጣም ነኝ አንዳንዴ። እግዚአብሔርም ትንሽ ያናድዳል እኮ ማለት ሰው እኮ ስሜታዊ ሳይሆን ቀርቶ አይደለም ጅቦ፣ ስሜታዊ እኮ ሳትሆን ቀርቶ አይደለም። ግን በቃ ይሁን ብለህ እያለፍከው እንጂ እኔ ለእንደዚህ ከፍዬ ለእንደዛ ምንድን ነው የከፈልከው? ተጠቀምክ። በዚህ ትግል ላይ በጣም ብዙ የተጠቀሙ ሰዎች አሉ። ባይዘወይ ታውቃለህ፣ በጣም ብዙ ሰዎች ቀይረዋል እንዳለ ከላይ እስከታች። እና ግን የእነሱ ደግሞ የሚጠሩት ማህበረሰብ በረሃብ፣ በችግር፣ በጦርነት ዱቄት እየሆነ ነው። እዚህ ጋር እኔ የከፈልኩት መስዋዕት ምን ከፈልክ ብለህ ጠይቀው መልስ የለውም። ትተን እንጂ እናውቃለን፣ ብንናገር እናልቃለን ያለው ወይ አሁን ምን ከፈልክ ብለህ ብትጠይቀው እናቴን ማንም ምንም አይልም። አሁን አንተ ምንድን ነው ሀሳብህ? ሀሳብ የለኝም፣ ለጊዜው ጨርሻለሁ። አሁን አንተ ትልቁ ምኞቴ ምን መሰለህ? እስከ ዛሬ አንተን ሳቅ 8 ዓመት ምናምን እንደዚህ ይሆናል እርግጠኛ 8 ዓመት አይሆንም ሳቅ። በ8 ዓመት ውስጥ እንደዚህ የእውነተኛ ፍቅር ይዞ አይቼ አላቅም። አሁን አንተን መዳር ነው የምንፈልገው። በቃ በሚዲያ ስድር ሰዎችን አይተኸኝ ታውቃለህ። ይመችሻል። በቃ የሆነ ነገር ፕሮግራም አዘጋጅቼ የእውነት ጅቦ መዳር አለበት። እንድራለን፣ ፏ ያለ ሰርግ እናደርገዋለን፣ ህዝብ እንጠራለን፣ 80,000 90,000 ሰው እንዲመጣ እናደርጋለን። ቲክቶክ ላይ ነው ብትረኝ፣ መጀመሪያ ቲክታክ ላይ እወቁልኝ፣ ግደለኝ። ለምን ነፍስ ያውን አትወጣም? ለምን ነፍስ ያውን አትወጣም? ከዛማ ታዲያ አሁን ትራምፕ ዘጋው እኮ እንዳትሄዱማ፣ አግብተው እንዳይወስዷችሁ እኮ ትራምፕ ዘጋ። እኔ ሀገሬ ነው መኖር የምፈልገው። አሁን እንደ አንተ ከብልጽግና ጋር እየሰራው እኮ ነው። እናቴ ቀልዳለን። ከማንም ጋር ብትሰራ ሀገር ብትገባ ምናምን መኖር አትችልም። ጅቦ እመነኝ። እናቴን ከብልጽግና ጋር እየሰራው ነው። ከብልጽግና ጋር እየሰራህም ቢሆን ሲንታ ኢትዮጵያ ግባ፣ አትኖርም። እገባለሁ። የእውነቴን ነው፣ አትኖርም። እኔ እየነገርኩ እኮ ነው፣ እውነት እኮ ነው የምናገር። እኔ ውሸት ለምን እደብቃለሁ? አትኖርም እያልኩ ነው። ጌታን እሱን አሳያለሁ። አሁን ምን መሰለህ ጃፒ፣ እንደ ወጣት ማሰብና ማስተካከል ያለብን ነገር አለ። እንደ ሀገር መከበር አለብን። የብልጽግና መንግስትን በመቀበል የኢትዮጵያን ከፍታ ለዓለም ማሳየት። እኔ እናንተ እኮ ነን ለኢትዮጵያ ያለናት አይደለ እንዴ? እኛ ወጣቶች እኮ ነን። ምን ሆነ መንግስታችን እየሰራ ያለ ልማት፣ መንግስታችን እያደረገው ያለ ነገር በጣም ተአምር ነገሮች እኮ እየፈጠረ ነው። መንግስት እኮ ተአምር አዲስ አበባ ግን ማለት እንትን ሀዘኑ ወጥቶልን ነው ከውስጥ የሞቱት ወንድሞች እህቶች እሱ ነው ያለው። ሀዘኑ ወጥቶልን አመሰግናለሁ። እሱ ምን መሰለህ በኢትዮጵያ በኩል የደረሰው ትግራይ ላይ አሁን የደረሰው ጄኖሳይድ አንተ አሁን እየነገርከኝ ነው አይደል? ወጥቶልህ ነው እያመንክ ነው አይደል? ያ እኮ ገድሏቸዋል፣ መንግስት ገድሏቸዋል። አየህ፣ ይሄን ነው የሚፈለገው እኮ ይሄ ነው የሚፈለገው እኮ። እና ስለዚህ ከገዳይ ጋር አብረህ ለመሰለፍ ያሰብከው ለምንድን ነው? ምክንያቱም እንግዲህ እናቴን ከገደለ ሰው ጋር አይደለም፣ እናቴን ከገደለ ወንድሜን ፎቶ ለጥፈው የሰደቡኝ የሞተ ወንድም አለኝ ለጥፈው የሰደቡኝ ሰዎች ላይ ኃይለኛ ቂም ነው ያለኝ። እኔ የእውነት ነው የምነግርህ ጅቡ፣ አለቃቸው መቼም እያሸማቀቋቸው ነው። እኔ ላስረዳ፣ ምሳሌ ነው የምነግርህ፣ በትንሹ እኮ ነው የምነግርህ ጅቡ። አሁን ጾፂ የሚባለው ከብት እዚህ ሆላንድ ሀገር ላይ 2 የወለደች ባሏ ኢትዮጵያ አሰቃይተው የሄደች ሴትዮ መቶ ወልዶልሃል ለካ።
ኢንፎርሜሽን መጥቶልኛል ከነ ልጁ ከነ ፎቶ የልጅቷን ፎቶ እንዲሳመጣበት ቀዝኖ ዛሬ ጠፋ። ለምን ጠፋ? አየህ አሁን አንድ ነገር የምነግርህ እኔ ጅቡ የፈለገ ነገር ቢሆን ከገዳዬ ጋር መመሳሰል አትችልም። ይኸው አዳምጠኝ፣ አንድ ነገር ልንገርህ። በትግራይ ጦርነት የተሳተፉት ድፍን ኢትዮጵያዊና ኤርትራውያን ናቸው አይደለ? በትግራይ ታውቃለህ። አሁን ምን ታደርጋለህ መሰለህ? አሁን የፕሪቶሪያው ስምምነት ሲመጣ ኤርትራ ጋር ተጣላ አብይ አህመድ፣ አማራ ጋር ተጣላ አብይ አህመድ አይደል? አሁን ምንድን ነው የምታደርገው? አብይ አህመድን ትደግፍና ኤርትራን ታስቀጠቅጣለህ። አብይ አህመድን ደግፈህ ደግሞ እንዲሁ ይቀጠቅጠዋል አንዱን። ተመልከት። ከዛ ደግሞ የሆነ ሰዓት ላይ ደግሞ ጃስ ትልና እንዲ አብይ አህመድ እኮ እንዲያርጎናል ብለህ ደግሞ ወደ ሆነ አሁን ምን መስ ይሄ አሁን አብይ አህመድን ደግፈህ አማራን ታስቀጠቅጥና ከዛ በኋላ ደግሞ አማራ አለ ኤርትራ እኮ ሀሳብ እንዲገባቸው ነው እዚህ ጋር የሚሰሙት ሰዎች። ፖለቲካውን ለእኔ ተወው ጅቡ። አማራን ያስቀጠቅጠውና ያስገድሉትና የሚቀርቧችሁ ምክንያት እንድታውቁ ነው እኮ። ከአብይ አህመድ ጋር ቀርበው አማራውን ያስጨርሱ። አማራ አያልቅም። አማራ 3 ቢሆን ራሱ ዓለም ያሸንፋል። ዓለምን ማሸነፍ ይችላል። እንዲጠፋ ትሰሩበታላችሁ። አማራ አይጠፋም። እያስወራ አይደለም። ቢያልቅማ ጥንት ያልቅ ነበረ። ከድሮም ሲጨፈጭፉን ነበረ። አሁንም አስጨፈጨፉን ያልኩት። አሁን ምን እናደርጋለን መሰለህ? ከአብይ እሱን ተወውና ኤርትራ አልከው ምን አልከው በአዙር አማራ ወጣኝ። አሁን አማራ አልወጣኝ። ከአብይ ጎን እንቆምና ኤርትራን እንቀጠቅጣታለን። ተመልከት። አሁን አማራ ህዝብ ከአብይ ጋር እየተዋጋ ነው። አንተ ከአብይ ጋር ቆመ አማራን ነው መውጋት የምትፈልገው። መጀመሪያ አንተ ችግር አለብህ። ታዲያ እናንተ ከማን ጋር ነው አሁን? አንተ ኤርትራ እያልን አይደል? አሁን ኤርትራ ጋር ምን የሚያገናኝ ጻቤ? ኤርትራ መጀመሪያ ከትግራይ ጋር ያላትን ችግር አለብኝ ብላ ከትግራይ ጋር ስትዋጋ ብቻ ነው ኤርትራ ከኢትዮጵያ ጋር የምትዋጋው። ምክንያቱም ኤርትራን የሚያገናኛት ትግራይና ድንበር ብቻ ነው። ምንም ችግር የለብህም። እዛ አሰብ ያለው እዛው ትግራይ ነው። ከትግራይ ጎን ነች። እዛ ነው። ይሄንን ፖለቲካ ትተወውና ጅቡ፣ ይሄን የደከመ የወረደ ነገር ትተወውና አሁን አንተ አማራን ህዝብ በአብይ አህመድ እናስወግደውና እንደዛ አላልኩም። በአማራ ህዝብ አብይ አህመድ ጋር ጭካኔያቸውን እያያችሁ ነው አይደል? የባህር በርን እንዴት ነው የምናስመልሰው? ምን አገባህ? የባህር በር አንተ እሱን ያዘው፣ አንተ ያዘው በሩን። መጀመሪያ ህዝባችን ለምን ጠግቦ አይኖርም? ለምን አይበላም? ምግብ ለምን አይበላም? ህዝባችን ለምን አይኖርም? ለምን አይፈቀድለትም መኖር? በጣም እኮ ነው የሚያሳዝኑት። አሁን የነዛን ሁሉ ያለቁትን ያለቀሱትን የትግራይ እናቶች እንባ ሳያድስ ገብቶ ከብልጽግና ጎኜ ደግሞ የአማራን ህዝብ ላስገድል ይላል ጅቦ። በጣም ታዛዝን ሰው ነው ጃፒ። አይ ይሄ እኮ ነው የሚያሳዝነው። ምን አይነት ፍጥረት ናት? የአማራን ህዝብ አንተ ህዝብ እኮ ትልቅ እኮ ህዝብ እኮ እንደ ህዝብ እየሰራው ያለው ፖለቲካ ያን ነው። ሌላ ነገር እኮ አይደለም። ሌላ ነገር ቢኖርህ ኦኬ። አንተ እየሰራ ያለው ፖለቲካ ከብልጽግና ጎኜ የትግራይ እናት እንዳለቀሰችው የአማራ እናት ማልቀሳለች። አሁን ደግሞ የአማራ እናት ታልቅስ ነው። አንድ ነገር ላሳይ፣ በትልቁ አድርገኝ። እኔ አሳይ አረጋኝ። አየህን ታውቃለህ? ሱዳኒ ነው ሱዳኒ። የትግራይን ባንዲራ አድርጓል። አይተዋል? የኤርትራ የትግራይ እና የሱዳን። አሁን አማራ ነው የቀረን። አማራ ከመጣም ግንባሩ ላይ እናደርግለታለን። የአማራ አየህ፣ እንዲህ አይነት ጥበብ ይሆን። ምንድነው የአማራ ማለት? ምንድነው የአማራ? የአማራ ክልል ባንዲራ ነው። ምንድነው የአማራ ክልል ባንዲራ? ይሄ ነው። ሌላ ባንዲራ አለን? የቱ የክልልህን ባንዲራ እንኳን አታውቅም አንተ። የክልል
ተቀበለውማ ማን የተቀበለው አለ እንዴ? የኛ ባንዲራችን ነው ጅቦ። አማራነትን ተቀብለ እንዴት ነው ባንዲራን ማተቀበለው? ጃፒ ታው ግን ፖለቲካ ማን የሰጠን? ይኸውና የኔ ባንዲራዬ ነው። ይሄ አይደለም። ሌላውን ቀቅለ ብለው ይሄ ቀይና ቢጫ ያለው መሃሉ ላይ ቀይ ያለው እሱ ነው። ቀቅለ ብለው ነው የምልህ። ቀቅለ ሲሰለች ሲደክም ብለው አይገባም። ማንም አይቀበልም። ማንም የሚቀበል የለም። ይሄንን ሌላውን አንተ ያስከውን አረንጓዴውን ቁረጠው ምን በለው የሞት ጃፒ እኛ የቻይና ስሪት አንፈልግም። የሞቱትን ወንድሞ እህቶቻችሁን ሀዘን ሳትወጡ ግን ከብልጽግና ጋር እየሰራን ደግሞ ሌላ አንተ አልገባም ማህበረሰብ ጋር ሀዘን እንፍጠር የምትሉ ከሆነ ችግር የለውም። ጅቦ በምትሰብ እናንተ እኮ በምትሄዱበት አካሄድ እኔ አሁን ምንድነው መሰለህ ማስበው ቤትን ከፍተህ ስለ አማራ አክቲቪስቶች ስለ አማራ ሰዎች ታወራለህ። ስታወራ እኔ ምን አገባኝ? ከፍትና እኔ ያንተን ቤት እያስተላለፍኩ ስለ አለባችሁ የብሔር ችግር ደግሞ እናወራለን። ምንም ችግር የለውም እኮ ገባ። እንደዚህ አንድ ለአንድ ነው መሆን ያለ ግን ይኸውብን መሰለህ መስተካከል ያለብን ሰብሰብ በሰሜናዊ ሀሳብ እየተሳሰብን ምናምን ካልሆነ አስቸጋሪ ነው የሚሆነው። እንዴት ትቀልዳለን? ካልሆነ እኮ ለአካባቢ ጎን ነው የምንቆም። ወይ እኔ ከልክስክስ ጋር አልኖርም። እኔ አልልከሰከስም። ያራዳ ወደህ መልከስከስ አፍንጫ አብይ አህመድን ተደግፋታለህ። ገደለኝ አልኩ ገደለኝ በዚህ ማለት ከሰከሰኝ ብቻ ምን እንደሆነ በእንትን እስከዛሬ ስኖር ማለት ነው ዝቅ ብዬ እንደዚህ ባላጠፋሁት ነገር ምናምን ይቅርታ የጠየቅኩ ቀን የሞትኩ ያለ ስሜት ነው የሚሰማኝ። የቆሸሽኩ ነው የሚመስለኝ። ገባ በዓላማዬ የምጸና ሰው ነው። የትኛውም ነገር ላይ ነው ጅቦ። የእውነቴን ነው የምነግርህ። ያራዳ ልጅ ጨዋታ ነው። ፉገራ ትፎጋገራለህ ምናምን። ግን እንደዚህ እንደ ማንም ሆዳም ከሆንኩኝ እንደዚህ አንድ ነገር አንድ እውነት ቆሻሻው አንድ እውነት ልንገር ጃፒው፣ ሁሉም ታጋዮች፣ ሁሉም ታጣቂዎች፣ ሁሉም ፖለቲከኞች እናቴ ትሙት ወደድክም ጠላም ለስልጣን ነው የሚዋጉት እንጂ ለህዝብ ጥያቄ አይደለም። ይሄም ማመን አለብን። እሱ የእናንተ ሰዎች ናቸው ለዛ የሚያደርጉት። 4 ኪሎ የሚባለው ታዲያ ለምንድን ነው? ለስልጣን አይደለም እንዴ? ስለ 4 ኪሎ አሁን የአማራ ትግል አትግደሉኝ፣ በማንነቴ አትግደሉኝ፣ አማራ እንደ አማራነቱ በማንነቱ መቆም አለበት እንጂ የሚል 4 ኪሎን ያዘው። መጀመሪያ ያዘው ሂድና እናቴን ሁሉም ታጋዮች ለስልጣን ነው ወይ ያዘው። እሱን ታየዋለህ። አሁን ከዚህ በኋላ መጥቶ ስለ 4 ኪሎ የሚያወራ የለም። ሪችዬ እኔ ቆንጆ ማን ይልቀኛል ብለህ 4 ኪሎ እኮ ሰፈሬ ነው፣ እኔ የኖርኩበት ነው። ከኖርኩበት ማንም ሊያስወጣኝ አይችልም። የኖርኩበትን እጄ ልቀበላ አልልህም። ሰፈሬ በምድር ላይ አንተና እስክንድር አልቀራችሁ። ምድራችን አሁንም ድረስ 7 ቢሊዮን ህዝብ አላት። አንተ ግን የተናገርከውን ቃል አጥፈ ሰውም ሳይጠፋ ሁላችንም እያለን ሁላችንም እየሰማን ክህደት ውስጥ የገባው ማን ነው? ዘመነ ካሴ። እንዲህ ብሎ የተናገረው ሰው ማለት ነው። በምድር ላይ 7 ቢሊዮን ህዝብ ጠፍቶ አልቆ ቢቀር እንኳን እኔና እሱ እንኳን ብቻ ብንሆን አንጣላም። በምድር ላይ እስክናኔ ብቻችን ብንቀር እስክንድር ያልፈለስ አይደለሁም አውቃለሁ። የስልጣንጥም የለንም ሆነ የእስክንድር ያህል ታማኝ አይደለሁም አውቃለሁ። ራሱንም ደግሞ እስክንድር የበለጠ ታማኝ እንደሆነም ያውቃል። እሺ የስልጣን ጥም እኔም የለብኝም እንደ እስክንድር ባልሆንም ይላል። እስክንድር ስልጣን እንደማይወድም ያውቃል። የስልጣን ጥመኛም እንዳልሆነ ያውቃል። ስሙት ተማቀው ታናሹ ሆነ የጥቅም ፍላጎት የለንም እስከማቀው የእሱን ያክል ባልሆነ የጥቅም ፍላጎት የለንም የእሱን ያክል ባልሆንም እስክንድር ፍጹም ታማኝ መሆኑን ያውቃል። ይሄንንም ይመሰክራል። የጥቅም ፍላጎት የለንም ለስልጣን ብዬ ምንድነው የስልጣን ፍላጎት የለንም።
ሁለታችንም የለንም። እስክንድር ደግሞ የተለየ ፍጹም ነው፣ ስልጣኔን የናቀ ሰው ነው፣ ገንዘብን የናቀ ሰው ነው፣ የጥቅም ሰው አይደለም እያለ ይመሰክራል ዘመነ ካሴ። ይሄ እውነት ነው። ይሄ የኢትዮጵያ ሕዝብ በሙሉ እስክንድርን የሚያቀበት እውነት ነው። እሺ በምንም መለኪያ በሰውኛ ሰዎችን ሊለያይ የሚችል በተለይ በትግሉ ነገር በመካከላችን የለምና እስክንድር ታላቄ ነው፣ እኔ ታናሹ ነኝ። ትናንት አንድ ነበር፣ ዛሬ አንድ ነን፣ ነገም አንድ ነን። አዎ ትናንት አንድ ነበር፣ ዛሬም አንድ ነበር፣ ነገም አንድ ነን። የሚለያየን የለም። አይዘሜ ይሄንን ስሙ። ከዛስ አንደኛው በጣም ቦታ ስለ እስክንድር የሚያወራበት ቦታ ላይ ልውሰድላችሁ። ይሄን በተናገረ አሁን ምንድነው ወይገነ ኮኔክት ዳት አሁን የአማራ ትግል አሁን ዛሬ ዘመነ እስክንድር አፋብሃ አፋሃድ ምናምን የሚለው እስክንድር ይገደል፣ እስክንድር የዚህን ትግል ሲጎትት ነበረ፣ እስክንድር እንደዚህ ሲያደርግ ነበረ የሚለው ይሄ በአማራ ፖለቲካ ውስጥ የተሰገሰገው መሃይምና ዘረኛና ሆዳደር ፈርጥጦ አሁን አሳየ ደርብ የሚባል ፈሪ እስር ቤት ታስሮ ነበረ። 2 ጊዜ ሲገርፉት ኡጋንዳ ፈረጠጠ። ትንግርቱ የሚባል መሃይም አልታሰረም እስከጭራሹ። ምሁር ነኝ ነው የሚለው። እኔ የተማረ ሰው በዚህ ደረጃ ሲያስብ አይቻለቅ። እስክንድርን ትንግርቱ ምንድነው ያለው? the problem child ብሎ ነው የገለጸው። እስክንድርን የአማራ ችግር አድርጎ ነው የገለጸው። ትንግርቱ በወያኔ ጊዜ ካድሬ ነበረ። በወያኔ ጊዜ ጅጅጋ ዩኒቨርሲቲ ውስጥ ከነ አብዲ ኢሌጋ ይሰራ ሰው የነበረ ሰው ነው። በዛን ጊዜ አማራ ይገደል ነበረ፣ አማራ ይፈናቀል ነበረ። አንድም ቀን ፖለቲካ ተናግሮ አያውቅም። ለውጡ መጣና አብይ አህመድ የፖለቲካ ምህዳሩን አሰፋ። ማለት ሚዲያዎች ኢትዮጵያ ውስጥ እንደ ልብ መናገር ጀመሩ። የዛኔ ትንግርቱ ጋዜጠኛ ሆነ። የዛኔ አክቲቪዝም መስራት ጀመረ። ለምን? አብይ አህመድ ሚዲያ ስለከፈተ እንጂ ትንግርቱ የፖለቲካ ታሪክ የለውም። ታሪኩ የካድሬ ታሪክ ነው። ታሪኩ ኢህአዴግን ሲያመሰግን የኖረ ሰው ነው። አንድ ቀን አማራ ለምን ተፈናቀለ ብሎ ተናግሮ ያውቅ? አንድ ቀን ለምን አማራ በአርባ ጉጉ በበደኖ እንደገና ጉራ ፈርዳ ምናምን አማራ ሲገደል አንድም ቀን ተናግሮ ያውቅም? ይሰው ኦል ኦፍ ዘ ሰደን ያ አዲስ አበባ ላይ እኔ ከመወዳት እንደውም እሷ አሁን አክቲቪስት ነች። ማነች? መስከረም አበራ በጣም ነው መወዳት ማከብራት። መጽሐፍም ጽፋለች። በወያኔ ጊዜ ትቃወም ነበረ። እሷ ጀግና ነች። ከሷ ጋራ ሚዲያ ላይ ወጥቶ ፖለቲካ መስራት ጀመረ። ኦኬ ሀሳብ ካለው እንቀበለዋለን። የትናንቱን ትተን ማለት ነው። ከዛ ዛሬስ ምን ሆነ? ዛሬ ለጥቅም ብሎ አንድ ጎጥ ውስጥ ገብቶ ወይንም እሱ የዛ ጎጥ አይደለም፣ ከክልሉ ውጭ ያደገ ሰው ነው። ኦሮሚያ ክልል ያደገ ልጅ ነው። ግን ገንዘብ ነው እሱ ፍላጎቱ፣ ገንዘብ ነው። ሚዲያ ኤቢሲ የሚባል ሚዲያ አለ። ገንዘብ ከዲያስፖራው ይሰበስባል። ባለ ሀብቶች ገንዘብ ይሰጣሉ። በቃ ፍላጎቱ ገንዘብ። ስለዚህ እስክንድርን መስደብ ነበረበት፣ እስክንድርን ስም ማጥፋት ነበረበት። ይህን እያደረገ ቀጠለ። ይሄ ነው እንጂ እውነታው ግን ምንድን ነው? እስክንድርና ዘመነ የዓላማ ልዩነት አልነበራቸው። እስክንድርና ዘመነ የፖለቲካ አስተሳሰብ ልዩነት አልነበራቸው። እስክንድር ዘመነን አልከዳም። እስክንድር ከዓላማው አልሸሸም። እስክንድር ገንዘብ ይዞ የአማራን ትግል አልከፋፈለም። ያለያያቸው ምንድን ነው? ይሄ አስተሳሰብ ነው። ይሄ አስተሳሰብ አሁን የነገርኳችሁ የትኛው አስተሳሰብ ነው? ይሄ አስተሳሰብ የታለ? ይሄው ስሙት። ከእስክንድር ጋር አጋጭቶ መሪ ለማድረግ ተብሎ ለዛውም አርበኛ ዘመነ ካሴን መሪ ለማድረግ አይደለም የተሄደው። ተከታይ የእስክንድር ተከታይ አድርገው ያው ታሪኩን ለማበላሸት ሲመጡ አያችሁ። እስክንድርና ዘመነን መሪ አድርገው ለማምጣት ከዛ ዘመነ ካሴ ተከታይ ለማድረግ ታሪኩን ሊያበላሹ ማይንጁ። ዘመነ ካሴ የእስክንድር ተከታይ ቢሆን የጎጃም ታሪክ ይበላሻል ብላ ነው የምትናገሩች። እና ምን አይነት ታሪክ እንደሆነ አላውቅም። ከዛ ዘመነ ካሴስ ምን አለ? ይቺ ሴትዮ የተናገረችውን ንግግር ቀጥታ ከአንድ ወር በኋላ ምናምን ወጣና እኔ አጥናፉ አባት አይደለሁም። ይቺ ሴትዮ እና ደጋፊዎቹ መጥተው ምን አሉ? እስክንድር ከጎጃም ይውጣሉ። መጀመሪያ ዘመቱበት፣ ይገደል ተባለ። ባይዘወይ ጎጃም ውስጥ እስክንድር ሊገደል ነበር። ይሄን እምነግራችኋለሁ። እስክንድር ጎጃም ውስጥ እና አስረስ ማሬ ሊገሉት ነበር። በጥይት ተኩሰው ስተውታል። ጎጃም የነበረ ልጅ
ጀግና ልጅ ስሙን ልጥራላችሁ። ይሄ ልጅ እስክንድርን በህይወት እንዲተርፍ አድርጓል። ከዛስ በኋላ ይሄ ልጅ እስክንድር በህይወት ከተረፈ በኋላ ይሄ ልጅ ጎጃም ና ብለው ብር 800 ሺህ ወይ $1 ሚሊዮን ዲሽቃ ሊገዛ ማለት ዲሽቃ ታውቃላችሁ አይደል? ከባድ መሳሪያ ሊገዛ ብሎ ሄደ ማለት ነው። ወደ ከናስረስ ጋራ ለመነጋገር ሄደ። እስክንድርን ከሸኘው በኋላ መጀመሪያ እስክንድር ላይ እናስረስ ማሬ ያው ቀጥታ ራሳቸው አይደሉም እንትን የሚባል ምንድነው የሚባለው? እኔ የሚገርም ነው። አሁን 600 ሰው አየህ ይለኛል። ቅድም 200 ሰው ነበር እንትኑን ማስደበቅ ቪውን ማስደበቅ ጀመሩ እንዴ! እኔ የሚገርም ነገር እኮ ነው። እኔ ላይ የሚያደርጉት ሳቦታጅ የተለየ ነው። ታፕታፕ አድርጉት። ቅድም 200 ሰው ይላል፣ አሁን 700 ሰው ይላል። የሚገርም ነው። ይሄ ራሱ የሚገርም እንትን ነው። ግን ወደ እንትኑ ልንገራችሁ፣ ታሪኩ ጋር ልመልሳችሁና ታፕታፕ አድርጉ፣ በደምብ ታፕታፕ አድርጉ። አይ ሻጥር እየሰሩ ነው ማለት ነው። ለእኔ የሚታየኝ የነበረው 200 ሰው ነው። እግዚአብሔር ምስክሬ ነው። ግን የሚያየው ሰው የነበረው 700 600 ሰው ነው። አንዴ እንትን ልበልና ላሳያችሁ። ስሙን ልንገራችሁ ብዬ ነው። ይሄ እስክንድርን ከሞት ያተረፈው ሰው በደምብ ታፕታፕ አድርጉ፣ በደምብ ታፕታፕ አድርጉ። እንትኑንም እየደበቁት ይሁን ቪወሩንም እየደበቁት ይሁን ሪፖርት እያደረጉ ይሁን አላውቅም። እየቀነሰ ነው ደግሞ። እኔ ምንም ይኸውልህ አንድ ሰው ይዤ ብቀመጥ እግዚአብሔር ነው የምላችሁ። አይ ነው እኔ በጣም ብዙ ሰው መሰብሰብ የምችል ሰው እንደሆንኩኝ ኮንፊደንስ አለ። እግዚአብሔር ምስክሬ ነው። ሚዲያውን በደንብ ብሰራበት ትንግርቱ የሚባል የለ፣ መዓዛ የሚባል የለ፣ ዋና አማራ የሚባል የለም፣ ማን ነው የሚባለው ዩሪ የሚባል የለም። ገለባ ብጬ በደንብ እንደምሰራበት አውቃለሁ። እግዚአብሔር ምስክሬ ነው። ሚዲያውን በደንብ ልጠቀም ካልኩኝ ጊዜ የራሴን ጊዜ መስጠት ጉዳይ ነው እንጂ በደንብ አድርጌ መጠቀም እችላለሁ። ይሄ የራሴ አውቀዋለሁ ራሴ። ይሄንን ማድረግ ማንም ሰው አይከለክለኝ፣ ብቃቴ ነው። ይሄ መንጠቅ አችልም። ሪፖርት ብታደርግ ተሰባስበ በጎጥ ብትመታ ይሄንን ምንም ማድረግ አችልም። ተሰጥኦዬ ነው። ዩቱብ እኮ ነው ወደ 100 ምናምን ሺህ ሰብስክራይበር የነበረው አዘግታችሁብኝ ነው እንጂ ማንም አይችለኝም ነበር። ይታወቃል። አይው አሁን 200 ይላል። ደበቃችሁት ደግሞ ችግር የለም። እዚህ ጋር ከደቂቃ በኋላ በፊት እኮ 600 ሰው ይል ነበር። ከየት መጥቶ ነው ካደ 600 ሰው ገብቷል? እዳዘማር እኔ ነገርኩ 200 ሰው ቢሆን 100ም ሰው እኔ ከእስክንድር ጋር የነበረ እስክንድር ጠባቂ የነበረ ልጅ እንዴት ነው የተገደለው? ይሄን ባይዘወይ ዘመድኩን በቀለ ከዚህ በፊትም አውጥቶታል፣ ተናግሯል። እኔ ብቻ ያልኩት አይደለም፣ እውነት ነው። ዘመድኩን ከዚህ በፊት አውጥቶታል። አፈወርቅን በሳንጃ ቆራርጠው ነው የገደሉት። እስክንድር ለምን ከጎጃም ወሎ እንዲገባ ፈቀድክ? ለምን እዛው በአባይ ሸለቆ ውስጥ ለምን ተከላከልክለት ብለው እንጂ ገለውት ነበር። እስክንድር ተገሎ ነበር ባይዘው። እግዚአብሔር መስሎ ይሄ እውነት ነው። እስኪ ይሄንን የሚከላከል ሰው አፈወርቅ ጎጃም ላይ እንዴት ነው የተገደለው? ምንድነው ጥፋቱ? አፈወርቅ የተገደለበት አያችሁ። እስክንድር ላይ የተሰራው ስራ ይሄ ነው። የእስክንድር ሀቅ ገና አላወጣ ነው ወዳጆች። የእስክንድርን እውነተኛ አልተናገር ነው። ይሄ ሁሉ ስም ማጥፋት፣ ይሄ ሁሉ ይገደል የሚባል ዛሬው መዓዛ ይገደል ስትል ዛሬ አዲስ አይደለም። እስክንድር ፕራክቲካሊ ሊገሉት ሞክረዋል። ጥይት ተተኩሶበታል እስክንድር። ከዛ እስክንድር ምን አደረገ? እስክንድር ወጣና ከጎጃም ወጣና ወሎ ገባ። ወሎ ነፍሱን ይማረው እነ ሻፊ ያገኙት እነ ኮሎኔል ፋንታው ሙሃቤ ሌሎቹ ነበሩ። ከሱ ጋር ሆነ። እዛ ትንሽ ቆየና ወደ ሸዋ ገባ፣ ወደ እነ መከታው ጋር ገባ። ይሄ ነው ሀቁ። እና ዋናው ነገር ወደ ፖይንቴ ስመለስ ወዳጆቼ እዩ ይሄ አስተሳሰብ የዘመነ አስተሳሰብ መጀመሪያ ላይ ዘመነ ካሴ ያለው ምንድነው? ታፕታፕ አድርጎ ወዳጆቼ ሪፖርት እያደረጉ ነው የሚሆነው። ለዛ ነው እንትኑም አንዴ ከ600 200 ከ200 150 ምናምን የሚቀንሰው ለዛ ነው። እናንተ ግን በደምብ ታፕታፕ አድርጉ። በደምብ እኔ ልንገራችሁ የዛ ሰፈር ጎጠኞች በአማራ ውስጥ ያላችሁ መሃይማኖች አስወሬ ጋር ሀብታሙ በሻነኝ የአዲስ አበባው ልጅ ኢትዮጵያዊው አማራው ኦሮሞ የማይሰበረው እንደዛ ነኝ። አትችሉኝም። እኔ እግዚአብሔር ምስክሬ ነው። አትችሉኝ። ይሄንን ቃል ገባላችኋለሁ። አትችሉኝም። ከኔ ጋር ገጥመሃል፣ እሰባብርሃለሁ።
እግዚአብሔር ምስክረኝ ከኔ ጋር ገጥመሃል አትችለኝም። እውነት የለህም፣ ሐቅ የለህም፣ ዕውቀት የለህም፣ መሃይም ነህ፣ ሰገጤ ነህ። በሁሉ ነገር አታሸንፈኝ። ስለዚህ ገጥመናል። አሁን መጨረሻውን ማየት ነው። እና የአማራ ትግል የተከፋፈለው እስክንድር ነጋ ከፈለው ትግሉን። እስክንድር ነጋ እንደዚህ ያደረገኝ፣ እስክንድር ነጋ የእናቴ ምንድነው ሚስቴ እንዳታረግዝ ምክንያት ሆነብኝ፣ እስክንድር ነጋ የማይሉት ነገር አለን። የራበኝ በእስክንድር ነጋ ምክንያት ነው እንዴ? እስክንድር ነጋ ምክንያት ያልሆነበት ነገር ንገሩኝ በአማራ ትግል ውስጥ። እስክንድር ለሁሉ ምክንያት፣ ሰው ሲሞት በድሮን ሰው ሲሞት እስክንድር ነው። ከተማ ሲወድም እስክንድር ነው። እያንዳንዱ ነገር እስክንድር ነው። እያንዳንዱ ነገር እኔ ይሄንን እንደውም ከዚህ በኋላ ፕሮግራሜ ሙሉ ይሄንን ነውር እስክንድር ላይ የተሰራውን የዘረኝነት የጥላቻ ትርክቶች አምጥቼ እሱን ማጋለጥ ዲባንክ ማድረግ ነው ስራዬ። ከዚህ በኋላ በመደዳ ነው መሄድባችሁ። በመደዳ ከሽማግሌው እስከ ደንቆሮ ምሁር ነኝ እስከሚለው እስከ ለሃጫም ጋዜጠኛ ዩቲዩበር ጀምሮ አምጥቼ ይሄን ነው ስራዬ ነው ማደርጋችሁ። አትሳሳቱ። እና ዋናው ግን ፖይንቱን እንድትይዙልኝ ፈልገው ምንድነው እስክንድር ላይና በአጠቃላይ አማራ ትግል ላይ የተሰራው ሻጥር ግን የጀመረው እዚህ ጋር የጀመረው የዛሬ አመት ከምናምን ፕሮፓጋንዳ የጀመረው የዛሬ 2 ዓመት 3 ዓመት ነው ባይዘው። ግን ክፍፍሉ የጀመረው መቼ ነው ብትሉኝ አመት 2 ዓመት ምናምን አካባቢ ነው። እና ዋናው አይዲያው ግን ምንድነው እሳቤው ምንድነው ካላችሁ ይሄ ነው። አርበኛ ዘመነ ካሴን ከእስክንድር ጋር አጋጭቶ መሪ ለማድረግ ተብሎ ለዛውም አርበኛ ዘመነ ካሴን መሪ ለማድረግ አይደለም የተሄደው። ተከታይ የእስክንድር ተከታይ አድርገው ያው ታሪኩን ለማበላሸት ሲመጡ እሱ አርበኛ ዘመነ ካሴን ተከታይ አድርገው ታሪኩን ባይዘው እዚህ ጋር የጎጃምን ታሪክ ለማበላሸት ትላለች። እና ታሪኩን ለማበላሸት እግዚአብሔር ያሳያችሁ። አንድ የጎጃም ልጅ በአማራ ትግል ውስጥ ምክትል ቢሆን ምንድነው ችግሩ? ምንም ችግር የለውም። ዘመነ ካሴ መሪ ቢሆን ምንድነው ችግሩ? በሐቅ ከሆነ ተመርጦ ከሆነ ምንም ችግር የቤቲ ድምጽ አይሰማም? ይሰማል። እና እንደዛ ይላል። ከዛ በኋላ ይሄንን እነ ቤተልሔም በሚዲያ ላይ ከሰበኩ በኋላ ብዙ ከተናገሩ በኋላ የስም ማጥፋት ዘመቻ ካደረጉ በኋላ እስክንድር ነጋ ይገደል ከጎጃም ይውጣ ካሉ በኋላ እስክንድርም ከሞት ተርፎ ወደ ወሎ ከተሻገረ በኋላ ዘመነ ካሴ መጣና ይሄንን ተናገረ። አያችሁ፣ የጀመረው ይሄ ነው። መስመሩን እንድትይዙልኝ ነው። ፕሮፓጋንዳ የጀመረው መጀመሪያ እስክንድር ምን ያደርጋል ነው። ትንሽ ሰዎች ነበሩ፣ ቤተልሔም ዳኛቸው፣ ዩሪ ታደሰ፣ እነ ሄኖክ ምናምን የሚባሉ ነበረ ስም የሚያጠፉት ቲክታክ ላይ። ከዛ እያደገ ሄደ። ከዛ ምሁራኖቹ እነ አቻሜለ ታምሩ፣ ፕሮፌሰር ሀብታሙ፣ እነ ይልቃል፣ ከዛ እያደገ ነው ሄደው። ከዛ ሁሉም በሚባል ደረጃ በዚህ ስብስብ ውስጥ ገንዘብ የተከፈለው፣ በዚህ ስብስብ ውስጥ እርዳታ የሚያገኝ፣ በዚህ ስብስብ ውስጥ የተለያየ ነገር የሚያደርግ በሙሉ እየመጣ በአጠቃላይ እስክንድርን መርገምና መሳደብ በቃ የፖለቲካ መስመር እስኪመስል ድረስ እንደዛ ሆነ ማለት ነው።